በስመ አብ ምን አይነት ጽድት ያለ ሻምፒዮንስ ሊግ ጨዋታን የተመለከትነው። ጁቬንቱስ 5-2 ነው የተሸነፈው። ፈርስት ሃፍ ጁቬንቱስ 2-1 እየመራ ወጥቶ ፈርስት ሃፍ የሱ ነበር። ሰከንድ ሃፍ ግን ጋላታሳራይ ተቀየረ። ጭራሽ 2-3 እየተመሩ ጁቬንቱሶች ቀይ ተመለከቱ። ኦሲሜን ምንም ጎል አላስቆጠርም፣ ግን ሶስቱም ጎል ማለት ነው የሱ ነው። የጁቬንቱስ ተከላካይ ቅብጥ ነው የሚለው ፔናልቲ ቦክስ ውስጥ የሚጨማለቁት ጨምለቂያ ማለት ነው። ሶስት ጎል በስርዓት ኦሲሜን ከተከላካይ እግር ላይ ቀምቶ ነው ሶስቱም ጎል የተቆጠረውና ኦልሞስት ያለቀ ይመስላል። ግን ደግሞ ኳስ ነው። ቀጣይ በጁቬንቱስ ሜዳ ምን እንመለከት እንችላለን? ምን ነው የሚሆነው? በጣም ጸዴ ጨዋታ ነበረ። ፎሎ ማድረግ እንዳረሱ። እንዴ ከሽከሽ እንዴ ፈሰፈስ ጀማው በዚህ አይነትማ የማድሪድ ጨዋታ ምን ሊሆን ነው? ማንዬ እንዴት አባት ያበደ ኳስ ነጣጣ ማንዬ ተፈሳፈሱት። ይኸውልህ 5-2 ሲል የሆነ ሰፊ ጋፕ ኖሮ ምናምን ጨዋታው ያለቀ መስሎ እንዳይታየን ወንድም 3-2 እያለ ጨዋታው እንግዲህ ጨዋታውን የሚቀይር ኢንሲደንት በጁቬንቱስ በኩል በቀይ አንድ ተጫዋች ወጣና ማለት ነው ነገር እየሆነ አበለሻሸው እንጂ እንዴት አይነት ቆንጆ ፉክክር የነበረበት ጨዋታ እንደነበረ ብታዩት አታምኑ ማንዬ። በነገራችን ላይ ጁቬ አሮጊቷ ዘንድሮ ጥሩ አይደለች፣ ግን ዛሬ ጥሩ ነበር ፐርፎርም እያደረገች የነበረችው። ጋላታሳራይ ግን ሚለይ ቲም ነው ማንዬ፣ ሚለይ ቲም ነው። እኔ ይሄንን ጨዋታ አይቼ ቀጣይ የማድሪድ ጨዋታ አፒታይቴ እንዲከፈት ነው ያደረገው። እንዴት ሊሆኑ እንደሚችሉ በቃ ማለት በዚህ ሲዝን በአውሮፓ ሻምፒዮንስ ሊግ ላይ ካየናቸው ምርጥ ጨዋታዎች ውስጥ አንዱ ይህ ጨዋታ ነው። በእርግጠኝነት ጋላታሳራይ ከጁቬንቱስ እጅግ ያበደ ኳስ ነበር ደግሞ። ለማንኛውም 5-2 ጋላታሳራይ በማሸነፍ እንግዲህ ወደ ቀጣይ ዙር የማለፍ እድሉን በሰፊ አመቻችቷል ማለት ነው። ጀማው የሶስት ጎል እንግዲህ አድቫንቴጅ ይዟል። ቀጣይ ደግሞ ወደ ጁቬ ሜዳ አቅንቶ ምን እንደሚፈጠር አብረን ምን ይሆናል። ግን ኳሱ አባቴ ያበደ ነበር። ጋላታሳራይ ቨርሰስ ጁቬንቱስ ያበደ ጨዋታ ነው የምልህ። ይሄን ቪዲዮ ሰራው 87ኛ ደቂቃ ነው፣ 5ኛ ጎል ጋላታሳራይ ካገባ በኋላ ነው። ሰከንድ ሃፍ ትራንስፎርም ፓወር ሬንጀርስ ነው የሆኑባቸው። ሚስቲክ ፎርስ ሬንጀር ፎር ምናምን ያራምዱባቸው። ተረዳኝ አይደል እንዴ? ማን የኦሲሜን ፕሬስ ብቻ አቤት ማን ኦሲሜን ጠግበሽ 500,000 ካልከፈላችሁ ምናምን አልሽ እንጂ ለፕሪሚየር ሊግ በተለይ ለአርቴታ ሲስተም አስቡት። በዚህ ፕሬስ አየር ኳስ ያሸንፋል ማን ቪክተር ጊዮከሬስ እና ካይ ሃቨርትዝ ተደምሮ ማለት ነው። ይሄ ኦሲሜን ማን ያባበዱ ጎሎች ጁቬ ቀይ ወጥቶበት ነው የራሱ ጥፋት አይመለከተኝ። ይሄንን ታይ አሸንፎ አረጋግጦ በ3 ጎል ዲፈረንስ እየመራ ነው ወደ ቱሪን ሜዳው አልፏል። 16 ውስጥ ገብቷል ጋላታሳራይ ዘንድሮ 8 ውስጥ ለመግባት ተፍ እያለ ነው። ገባ አይደል? የሚገራርሙ ተጫዋቾች ሳኔ ያለ ምናምን የሚገራርሙ ተጫዋቾች ከዩሮፕ እንደ ድሮ ታኝከው የተተፉ ሳይሆን ፕራይማቸው ላይ ያሉ ተጫዋቾች ራሱ ለማምጣት እየተንቀሳቀሰ ያለ ቡድን ነው ጋላታሳራይ ጁቬን አስቀይሞታል። ሁዝ ኔክስት በጋላታሳራይ ምድብ በኩል የቀራችሁ ሰዎች ተጠንቀቁ። ሊቬ እኮ አስቀይሞሻል፣ ትዝ ይልሻል። ሊቬ አስቀይሞሻል እንዳያገኝሽ 16 ውስጥ። በስመ አብ ጋላታሳራይ እንደምትመለከቱት ዩቬንቱስን ሜዳው ድረስ ጠርቶ አላግባብ የሆነ ድብደባ በስመ አብ ዩቬ እንግዲህ በቀይ ወጣበት። ከዛ ጋላታሳራይ ሜዳው ላይ ታዲያ ሊሰማህ ነው እንኳን በጎዶሎ አግኝቶ በቃ የሜዳ አድቫንቴጁን ጥግ ድረስ ነው የተጠቀመበት። 3 ጎል አስቆጥሮ እንግዲህ 5-2 ካምባክ ነው የሰራው ከ2-1 ማለት ነው። እና የቱርክ ክለቦችን ሜዳቸው ላይ ሄደ ላይክ እኔ በቀላሉ ሲሸነፉ ነው ገጥሞኝ አያውቅም። እኔ እንጃ ስለ በጣም ከባድ ነው። ሄደ ቱርክ ሀገር ሄደ ፌነርባቺን ጋላታሳራይን መግጠም ማለት ነው በጣም ከባድ ነው። ለማንኛውም ጋላታሳራይ ሜዳ አድቫንቴጁን በደንብ ተጠቅሞበት 5-2 3 ብልጫ ማሸነፍ ችሏል። ዩቬ እንግዲህ ለማለፍ 4 ጎል 4-2 ማሸነፍ ወይ 3-2 ወይ 3 ብልጫ ብቻ ማሸነፍ አለበት እኩል ለመሆን ማለት ነው በሜዳው። እስኪ የሚፈጠረው እናያለን። እንግዲህ ቻምፒየንስ ሊግ ነው። ቻምፒየንስ ሊግ ላይ ያላየኑ ነገር የለም። እንደዚህ ይሆናል እንደዚህ አይሆንም ተብሎ በድፍረት አይወራም ማለት ነው። ግን ጋላታሳራይ በጣም ትችላላችሁ። በስመ አብ 5-2 ኩዚና ጉኒ አሮጊቷን ወስደው 5-2 ለጠፏት። እግር ኳስ ሸሌናት የሚባለው አንዳንዴ ለዚህ ነው። የጣሊያኑን ገናና ቡድን ጁቬንቱስን ጋላታሳራይ በነፍሱ ተጫወተበት። አንዳንዴ እኮ አትውደቅ አወዳደቅ ይመርኩ የሚባለው ለዚህ ነው። ሲመርቁን አባት እናቶቻችን ጁቬንቱስ እንዲንኮታኮታል ብሎ ማጠበቅ እንደዛ የጣሊያን ሴሪያን አከታትሎ የሚበላ የነበረ ጁቬንቱስ እኮ ገናና ቡድን ነው ጋይስ። እነዚህ ነዲን ዚዳን እኮ የተጫወቱበት ቡድን እኮ ነው ጁቬንቱስ። ኢማጂን አሁን እንደዚህ ተንኮታኩቶ የቱርክ ቅምጥሎች የቱርክ ቀበጦች ሲጫወቱበት 5-2
ለማንኛውም የሚገርም ውጤት ነው። አላየሁትም ጨዋታው ግን ገርሞኝ ስለሆነ ነው። ምክንያቱም የጣሊያን ቡድኖች ዩዥሊ ጠንካራ ናቸው። አሁን ላይ ግን እየጠፉ ነው ያሉት። የጁቬንቱስ መውደቅ በጣም ያስገርማል። አንቺው ታሮጪው አንቺው ታፈጪው ነው ነገሩ። ያራዳ ልጆች ምን አለፋ ያራዳ ልጅ ጋላታሳራይ ስታዲየም ሄደህ ማለት ነው በሰላም እመጣለሁ ማለት ቅዠት ነው። ምንም አማርኛ የለውም ነው የምልህ። እሳት እንደ ኳስ እየተንከባለለ ነው ሜዳው ሲሮጥ የምትመለከተው። ደጋፊዎቹ ጸጥ ይላሉ እንዳታስበው፣ በጣም ጸጥ ነው የምልህ። ጎቤው እንደዚህ የለም። ጁቬ የሚያሰበው ይህንን ነው። 2-1 እየመራ መልበሻ ክፍል ሲሄድ የተሸወደው ትልቁ ይህንን ነው። የማሙሽ ጮርናቄ ምን ሰርቶ ሊበላ ነው የጋላታሳራይ ደጋፊዎች ጸጥ የሚሉት? ጎቤው አንበርክኮት ነው የምልህ። 2-1 መመራት 5-2 አሸንፎ የመጀመሪያ ስራቸውን በሚገርም ሁኔታ ጥግን ትይዝ እንደው ያዝ በቃ ደግመህ ባትመጣ ደስ ይለኛል ብለው ነው ያሰናበቱት ነው የምልህ። ጁቬ ምን አይነት ይራገሚው ምን አይነት መልስ ይሰጡ እንደሆነ አሊያንዝ ላይ የምንመለከት ይሆናል ማለት ነው። ያራዳ ልጆች ጋላታሳራይ አሮጊቷ ጁቬንቱስን ከዘሯን አስጥሎ አዋረዳት። ይህንን ጨዋታ ያላያችሁ ሰዎች በህይወታችሁ ልትጸጸቱ ነው የሚገባው። ትልቅ ነገር ነው ያመለጣችሁ። ጋላታሳራይ ማራቶኑን ማለት ነው ከረፍት በኋላ 100 ሜትር ርቀት ነው ያደረገው። አሯሯጡ ማለት ነው። 2-1 እየተመራ ነበር። ከረፍት በኋላ 4 ጎል። ቀይ ካርድ ወጥቶበታል። ግን ቀይ ካርድ ስለወጣበት ነው ምናምን የሚባል ሽንፈት አይደለም ጁቬንቱስ የተሸነፈው። 3 ጎል ዲፈረንስ ይዞ ነው ወደ ጣሊያን የሚሄደው ጋላታሳራይ። 4-0 ከዚህ በኋላ ጁቬንቱስ 3-0 አይመስለኝም። በጋላታሳራይ መስመር ያላችሁ ቡድኖች አስቡበት። በጣም ጠንካራ ቡድን ነው። የምሬ ነው የምላችሁ። ጋላታሳራይ ቪክቶር ኦሲማኒ የሚለይ ተጫዋች 5-2 ጋላታሳራይ ጁቬንቱስ። ሰዎች የአውሮፓ ሻምፒዮንስ ሊግ ኖክአውት ፌዙን ማለት ነው ወደ 16ቱ ስለመቀላቀል የሚደረጉ እነዚህ 16ቱ ክለቦች ራሳቸው በጥሎ ማለፍ የሚጫወቱ ጨዋታ ላይ እንዳትንቁት። በጣም አብሶሉት ድራማ ያለባት ጨዋታ ነው። ገና ቤኔፊካ ከማድሪድ አሁን ይጀምራል ከ20 ደቂቃ በኋላ። ጋላታሳራይ ከጁቬንቱስ ግን ማለት ነው በቃ አመለጣቸው ያላያችሁ ሰው 15ኛው ደቂቃ ላይ ጋላታሳራይ ያገባ 1-0 ሆኖ 16ኛው ደቂቃ ላይ ጁቬንቱስ ያገባ 1-1 ሆኖ ድጋሚ ጁቬንቱስ ደገመ 2-1 እየመሩ ሀፎት 49 ያገባ 2-1 ሆነ ጋላታሳራይ 60 ላይ ድጋሚ ያገባ 3-2 ሆነ ጨዋታው 67 ላይ ጁቬንቱስ ወጣበት 75 እና 87 አገባ ጋላታሳራይ ጁቬንቱስን በሜዳው 5-2 ማሸነፍ ችሏል። ይሄ ጨዋታ ያው አልቋል ብዬ አስባለሁ። በቼስ 3 ጎል አግብቶ ይገለብጠዋል ብዬ አላስብም። ግን ምንም ቢሆን እግር ኳስ ግን ጨዋታው በቃ ይሄ አብሶሉት ድራማ በቃ እግር ኳስ የሚወድ ሰው ማለት ነው ሊያየው የሚፈልጉ አይነት ጨዋታ ነው። አሁን ከደቂቆች በኋላ ደግሞ እንደምትመለከቱት ሞናኮ ከፒኤስጂ፣ ዶርትመንድ ከአትላንታ፣ ዋናው ጨዋታ ደግሞ ቤኔፊካ ከሪያል ማድሪድ የሚጫወቱት አለ። ይሄ ጨዋታ እንደምታውቁት ቤኔፊካ ማድሪድን 4-2 ታሸንፎ ነው እዚህ ውስጥ ራሱ ለመግባት የቻለው። እንዳያመልጣችሁላችሁ። አረ ወገን አጨብጭብ። በቃ አውሮፓ ሻምፒዮንስ ሊግን የምንወደው እኮ በዚህ ምክንያት ነው። አሁን ከደቂቆች በፊት በተጠናቀቀ የአውሮፓ ሻምፒዮንስ ሊግ ፕሌይኦፍ ማለትም ደግሞ በቀጥታ ማለፍ ያልቻለው የአውሮፓ ሻምፒዮንስ ሊግ ቡድኖች እንግዲህ እርስ በርስ ያደረጉት የመጀመሪያ ዙር ጨዋታ በጋላታሳራይ 5-2 አሸናፊነት ተጠናቋል። ጁቬንቱስ ከጋላታሳራይ በጣም የሚደንቅ ጨዋታ ነበር የተመለከትነው ጋይስ። ራምስ ፓርክ ላይ ጋላታሳራይ ደጋፊዎቹ በጣም የተለየ ድባብ ነበራቸው። ጨዋታውም የሚገርም ነበረ። በዚህ ጨዋታ ላይ እንግዲህ ጋላታሳራዮች በሳራ አማካኝነት 15ኛው ደቂቃ ላይ ጎል አስቆጥሮ ቀዳሚ መሆን ችሎ ነበረ። ከዛ በኋላ ጁቬዎች ሙሉ ማጥቃት ጀመሩ። ከዛም በኋላ ኮፕ ሜልስ 16ኛው እንዲሁም ደግሞ 32ኛው ደቂቃ ላይ አከታትሎ ባስቆጠራቸው ጎሎች አማካኝነት ካምባክ በመስራት 2-1 ማድረግ ቻሉ። ከዛ ሙር ተራግተው ለመቀጠል ነበረ ፍላጎታቸው። ፈርስት ሃፍ በዛ ውጤት ነበር የተጠናቀቀው። ሰከንድ ሃፍ ከተጀመረ በኋላ ግን ነገራቶች ግልብጥብጥን ያለባቸው ጋላታሳራዮችም በጣም ተነቃቅተው እጅግ በጣም አስደናቂ የሆነ ፐርፎርማንስ ነበር ያስመለከቱን። ድሉም ይገባቸዋል ማለት ይቻላል። 49ኛው ደቂቃ ለሁለተኛው አጋማሽ እንደተጀመረ ላንግ ጎል አስቆጥሮ ጋላታሳራይ አቻ እንዲሆን ማድረግ ቻለ። ከዛ ዳቪዘን ሳንቼዝ 60ኛው ደቂቃ ላይ ቻለ። ይሄ ውጤት እንዳለ ሆኖ እንግዲህ ጁቬንቱሶች ካባል የተባለ ተጫዋቻቸው 67ኛው ደቂቃ ላይ በሁለተኛ ቢጫ ካርድ አማካይነት ከሜዳ በቀይ ካርድ ይወጣል ማለት ነው። ታዲያ ይሄ ይበልጥ ጫና ውስጥ ይከተዋል ጁቬንቱስን። ከዛ በኋላ እንግዲህ ኖዋላንግ ደግሞ እንዲሁም ደግሞ ተቀይሮ የገባው ቦይም 87ኛው ደቂቃ ላይ ጎል አስቆጥሮ 5-2 ጨዋታው ሊጠናቀቅ ችሏል ማለት ነው። የመጀመሪያ ዙር ጨዋታ የቤት ስራቸውን ጋላታሳራዮች በሚገባ ማጠናቀቅ ችለዋል። የደጋፊ አድቫንቴጃቸውንም በሚገባ ተጠቅመውበታል ማለት ይቻላል። የሶስት ጎልም አድቫንቴጅ አላቸው ማለት ነው። ስለዚህ አሊያንዝ ላይ የሚካሄደው ጨዋታ ላይ ይበልጥ አድቫንቴጅ ያለው ቡድን ጋላታሳራይ ነው ማለት ይቻላል። ከመልሱ ጨዋታ ላይ ራሱ ማለት ነው። ሉቺያኖ ስፓሌቲ ችግር ውስጥ ያሉ ይመስላሉ። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫናት ነው። እኔ ቻምፒዮንስ ሊግ በዚህ ልክ ማለት ነው እንደዚህ መስጦኝ አያውቅም። የምሬ ነው ብላችሁ ለዛውም ጥሎ ማለፍ። ማን እዚህ ጨዋታ ላይ ምንድን ነው የተፈጠረው? ምንድን ነው የተከሰተ ያለው? ጁቬንቱስ አሮጊቷ ምንድን ነው የሆነው? ወይኔ የንጉሱ ክለብ ሮናልዶ እንደዚህ ትዋረጃለሽ በዚህ በቱርክ እስማ። እንዴት አባቱ ምን አይነት ጨዋታ ነው ያየነው? ማን ምን አይነት ፈርስት ሃፍ 2-1 የመራ ነበር ጁቬ፣ ሰከንድ ሃፍ ላይ 5-2። ዋት ኤ ካምባክ ዝም ብለው ነው የሚቀረቅሩት። ቀይ ወጥቶ ነበር ምናምን፣ ግን ጌሙን ማኔጅ ማድረግ አልቻሉም። ቀይ ከወጣባቸው በኋላ በቃ አልቻሉም። ማን
ግን ይመቻችሁ ጋላታሳራዮች፣ ይፈጫፈጩታል አይገልጹም እነዚህ የቱርክ ክለቦች ማለት ነው። አንቺ ለካ ሻይ ማፍላት ላይ ብቻ አይደለሽም ከባድ፣ ኳስ ላይም ከባድ ነሽ ለካ እኔንም ሰተሽኛል። በአውሮፓ ቻምፒየንስ ሊግ ወደ 16 ጥሎ ማለፍ ስለሚደረገው የመጀመሪያ ዙር የፕሌይኦፍ ጨዋታ ጋላታሳራይ ከጁቬንቱስ ያደረጉት ጨዋታ በጋላታሳራይ 5-2 አሸናፊነት መጠናቀቅ ችሏል። ለጋላታሳራይ 5 ጎሎች ሳራ በ15ኛው ደቂቃ ላይ፣ ላንግ በ49 እና በ75ኛው ደቂቃ ላይ 2 ጎሎችን ማስቆጠር ሲችል ቀሪዎቹን 2 ጎሎች ደግሞ ዳቪሰን ሳንቼዝ በ60ኛው ደቂቃ ላይ፣ ቦይ ደግሞ በ86ኛው ደቂቃ ላይ ማስቆጠር ሲችሉ ለጁቬንቱስ 2 ጎሎች ኩፕ ማይነርስ በ16 እና በ32ኛው ደቂቃ ላይ 2 ጎሎችን ማስቆጠር ችሏል። በዚህ ጨዋታ ላይ የጁቬንቱስ ተጫዋች የሆነው ካባል በ67ኛው ደቂቃ ላይ በ2 ቢጫ ካርድ በቀይ ካርድ መውጣት ችሏል። ድራማ የማጣው ሻምፒዮንስ ሊግ ማን ጋላታሳራይ ጁቬንቱስን አሮጊት አገኘው ብሎ ማለት ነው መተንፈሻ እስኪያቅጣት ቀጠቀጣት። ለስድስተኛ ጎል ሁሉ የሌለ እየተርበተበቱ ነበር። ምን አይነት ጋላታሳራይ ነው ያየነው ዛሬ! የሚገርም ጨዋታ። በ67ኛው ላይ ጁቬንቱስ በቀይ ተጫዋች አጥተዋል። ያም ቢሆን ግን 3-1 እየመሩ ነበር። የሚገርም ያበደ ጨዋታ ነበር። ጫናቸው በጣም ከባድ ነበር። ግን ይሄ ሻምፒዮንስ ሊግ ነው። የሚገራርም ሬሞንታዳ ከዚህ በፊት አይተናል። የምታስታውሱ ከሆነ የሊቨርፑልና የባርሴሎና እንዲሁም ደግሞ በሻምፒዮንስ ሊግ ታሪክ ትልቅ ድራማ የተከሰተው በፒኤስጂ እና በባርሴሎና መካከል። ባርሴሎናዎች እንግዲህ ፒኤስጂ ላይ የሚገርም ታይቶ የማይታወቅ ሬሞንታዳ ከሰሩ በኋላ ጁቬንቱስ ጋላታሳራይ ላይ ሬሞንታዳ ትሰራለች ወይስ አትሰራም የሚለው ነገር በጣም በጉጉት እንዲጠበቅ አድርጓል። ለማንኛውም ግን አስገራሚ ጨዋታ ነው።